ከማን እንደተማርኸው ታውቃለህና ከሕፃንነትም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቀፍት ኤጲስቆጶስ አባ ብስንዴዎስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጽሐፍ አጥንቶ ነበረ። ከነቢያት ትንቢትም እያንዳንዱን መጽሐፍ ያነብ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበረ። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ያበሩ ነበረ። እግዚአብሔርም በእጆቹ ታላላቅ ድንቅ ታምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱንም ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባት አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከተለችው። ሮጠች። ወደ እርሱም መድረስ በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላቻት። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔር ቤተክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍን ሰጡት። ከዚህም በኋላ ቀፍት በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስም ጊዜ ጌታችንን እጆቹን በመሰዊያ ላይ ሆነው ይመለከተው ነበረ። መላእክቶቹንም በዙሪያው ቆመው ያያቸው ነበረ። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በመሰዊያ ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያ ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋውስ ምራቅ በመሰዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜ ያን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤት ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበረ። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበረ። የዕረፍቱ ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸውም። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከግብጽ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱም የሚሆነው ሁሉ ነገረው። ከዚህም በኋላ ወደ እንዴና ከተማ ሄዶ አውግስጦስን በሚባል መኮንን ፊት ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት በአጋሉት በብረት አልጋ ላይ በማጋደም ከላይ ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔር የሚያጸናው ነበረ፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበረ። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምህንም የሚጠራውን መታሰቢያን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግስቴ ውስጥ እስበዋለሁ፣ ኃጢአቱንም እደመስስለታለሁ፣ ሀገርንም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አደረገ። ይህም ቅዱስ በስጋው ሳለ በታላላቅ ተአምራቶችና ድንቆችን አደረገ። ወዲያውንም በሰይፍ ራሱን ቆረጡት፣ የሰማዕትነት አክሊልም ተቀበለ። ቅዱስ ዩልዮስም በዚያ ነበረ። ስጋውን ወስዶ በመልካም ልብስ ገነዘው፣ ከሁለቱ አገልጋዮቹም ጋር ወደ ሀገሩ ላከው። በላይኛው ግብጽም ታላላቅ የሆኑ ድንቅ ተአምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኒዎስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ብስንዴዎስ ሊቅ ወጻድቅ፣ ቅዱስ አሞን ሰማዕት ዘሀገረ ጡህ። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99 ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግሁሳን አባቶች፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ አቡነ ዘራብሩክ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርኸው ታውቃለህና ከሕፃንነትም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት
በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ሰላምን፣ ፍቅርን፣ አንድነትን ይስጠን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ወርኃ ክረምቱን በሰላም አስፈጽሞ ለብርሃነ መስቀሉ በሰላም ያደርሰን። ዝናመ ምሕረቱን እክለ በረከቱን ያድለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።